ሴት ሆይ የትዳር አጋር ስትመርጪ ገንዘብ ያለው መልከ መልካም የሆነ ቁመና ያማረ ወይም ሀብታም የተማረ ኑሮሽን የተሟላ የሚያደርግልሽ ሊመስልሽ ይችላል። ይህን አታስቢ። ትዳር በገንዘብ ብዛት ብቻ የምትለካ ወይም በውበት የምትመካበት ብቻ ሳይሆን ድንቅ የሕይወት ጉዞ ነው። እህቴ ሆይ መልኩን ሳይሆን ውብ ልቡን፣ ልብሱን ሳይሆን ንጹሕ ማንነቱን የምትፈልጊውን የሕይወት አጋርሽን ከፈለግሽ የምትወጂውን ወንድ ከሌላው ጋር አታስተያዩ። እግዚአብሔርን የሚፈራና ሃይማኖቱን የሚጠብቅ ባል እንዲሆን አድርጊው። በትዳርሽ ውስጥ ደስታ እንዲኖርሽ ከፈለግሽ ሕይወትሽን ከማንም ጋር አታነጻጽሪ። ባልሽ የአባትሽን ቦታ የሚተካልሽ ነው። ስለዚህ ተንከባከቢው እንጂ አትከራከሪው። ባልሽ የደስታሽ መገኛ ነው። ከቅፉ ስትገቢ የተለየ ዓለም የገባሽ እስኪመስልሽ ድረስ የሚያስደስትሽ ያው የራስሽ ባልሽ ነው። ያንቺ ባል ላንቺ ቁንጅና ግርማ ሞገስ ያለው ንጉሥሽ ነው። በድክመቱ ጊዜ ደግፊው፣ ጥንካሬ ሁኝና አብርቺው። ስህተት ከፈጸመ ምከሪው፣ ደስታንና ጉልበትን ስጪው። ያን ጊዜ የትዳርን እውነተኛ ፍቅር ታውቂዋለሽ። ሁላችንም አምላኩን የሚፈራ ባል ይስጠን። ፈጣሪውን የሚፈራ ሰው ትዳሩን ያከብራል። ወንዶች ሆይ ውበት ብቻውን ትዳር አይሆንም። ያማረ ሰውነቷ ቤትህን አያስጠብቅም። ትልቅ ዳሌዋ ለቤትህ እንደ ሶፋ አይሆንም። አስብ፣ ትዳር ማለት የሕይወትን ፍቅር የምታውቅበት፣ የምትረዳዱበት፣ በምክር የምትበስልበት፣ አባት የምትሆንበት፣ ከብቸኝነት ወጥተህ እንደ እናት የምታገኛት፣ ሐሳብህን የምታጋራት፣ መፍትሄ የምትሰጥህ፣ የሕይወትህ ደስታና መጣፈጫ የምትሆን ሴት ከፈለግ መልኳን ሳይሆን አስተሳሰቧን፣ አለባበሷን ሳይሆን እግዚአብሔርን የምትፈራ መሆኗን ተመልከት። ምክንያቱም በዚህ ዘመን እግዚአብሔርን የምትፈራ ሴትን ማግኘት እድል ነውና። ቁመናዋን ሳይሆን ላንተ ያላትን ፍቅር አስብ። ምክንያቱም ለዘላለም አብራህ የምትኖረው በልቧ ውስጥ ያለውና ላንተ ያላት ፍቅር ነው እንጂ መልኩ አይደለም። ወንድሜ ሆይ በሕይወት ስኬታማ መሆን ከፈለግ ዓይንህን ሳይሆን ልብህን ያሳመነችህን ሴት አግባ። ዓይን አታላይ ነውና ብዙ ነገር ሊማርከው ይችላል። ስለዚህ የልብህን ጥሪ ስማ። ያንተ ሚስት ላንተ ብቻ ቁንጅና ግሩም ናት። ያንተ ሚስት ላንተ ንግሥት ናት። ወንድሜ ሆይ ሚስትህን ከሌላ ሴት ጋር አታስተያይ። በራስ መተማመን ጥበብ ሲሆን እንደ ራስ መኖር ደግሞ ብስለት ነው። ሕይወትህን ወይም ትዳርህን ከሌሎች ጋር አታወዳደር። አንተ ራስህን ሆነህ ከኖርክ ራስህን ከሚስት ጋር ብቻ ስታወዳድር በሕይወትህ ደስተኛ ትሆናለህ። መልክ ብቻውን ትዳር አይመሰርትም፣ ትዳርንም አያቆይም። እግዚአብሔርን የምትፈራ ትዳሯን የምታከብርና የምትታዘዝ ሚስት ከፈለግ አንተም ፈጣሪህን የምትፈራ ሁን። ምክንያቱም እግዚአብሔርን የሚፈራ ሰው ፍቅርን ያውቃልና። ሁላችንም ፈጣሪያችንን የሚፈራውን የተባረከውንና የተቀደሰውን ፍቅርና ትዳር ይስጠን። አፍሪ መረጃ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው